ኢትዮጵያ የአፍሪካ የጤና ኢኮኖሚ መዳረሻና ማዕከል ለመሆን በትኩረት እየሰራች ነው አሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ። ሀገራዊ ሉዓላዊነትን በተሟላ ሁኔታ ማረጋገጥ የሚቻለው መድኃኒቶችን በሀገር ውስጥ ማምረት ሲቻል፣ የጤና ባለሙያዎችን በበቂ ሁኔታ ማሰልጠንና ማቆየት ሲቻል ነው ብለዋል። እንደ ሀገር ከጊዜ ወደ ጊዜ ከሚያጋጥሙ የጤና ስጋቶችና ችግሮች መትረፍ ብቻ ሳይሆን በየጊዜው የሚያድግና የሚበለጽግ የጤና ስርዓት መገንባት አስፈላጊ መሆኑን የገለጹት ኢትዮጵያ ከአፍሪካ ባለፈጣን አዳጊ ኢኮኖሚ ሀገራት መካከል አንዷ ናት አሉ በኢትዮጵያ የቻይና አምባሳደር ቼን ሃይ። አምባሳደሩ ኢትዮጵያ ተለዋዋጭ የገበያ ሁኔታ ያላትና ከፍተኛ የኢንቨስትመንት መዳረሻ ሀገር መሆኗን ጠቁመው የኢትዮጵያ ኢኮኖሚ በአፍሪካ ካሉ ግዙፍ ኢኮኖሚዎች አንዱ መሆኑን እወቁ ብለዋል። የአዲስ አበባ ከተማ አስተዳደር ካቢኔ በ6ኛ ዓመት አንደኛ መደበኛ ስብሰባው በቀረቡ አጀንዳዎች ላይ ተወያይቶ ውሳኔዎችን አሳለፈ። ሀገራዊ ፋይዳ ላላቸው ፕሮጀክቶች የማስፋፊያና አዳዲስ የመሬት ጥያቄዎችን ለመመለስ የቀረበው የውሳኔ ሀሳብ ተፈጻሚ እንዲሆን ማጽደቁ ተመላክቷል። በከፊል በኮሪደር ለምተው በከፊል ሳይለሙ የቆዩ አካባቢዎችን በተሟላ ሁኔታ ለማልማት የቀረበው የውሳኔ ሀሳብ ላይ ተወያይቶ ተግባራዊ እንዲሆን ውሳኔ ማሳለፉን የከተማ አስተዳደሩ መረጃ አመላክቷል። የትግራይ ክልል ህዝብ ህገወጡ የህወሓት ቡድን በክልሉ እያደረሰ ያለውን ግፍና መከራ ለማስቆም እያደረገ ያለውን ትግል ማጠናከር አለበት አሉ የትንሣኤ ሰባ እንደርታ ፓርቲ ሊቀመንበር ከበደ አሰፋ። በየትኛውም የአገሪቱ ክፍል የሚኖሩ የትግራይ ክልል ተወላጆች በአንድነት በመቆም ቡድኑን በፍጥነት በማስወገድ የበኩላቸውን አስተዋጽኦ አጠናክረው እንዲቀጥሉ ጥሪ አቅርበዋል።